በአማራ ክልል በተለያዩ ወረዳዎች በብልጽግና ጥምር ጦርና በፋኖ ኃይሎች መካከል የሚደረገው ጦርነት የቀጠለ ሲሆን ትናንት ሌሊት በሐራ ከተማ አቅራቢያ የሚገኘው ወታደራዊ ካምፕ በፋኖ ኃይሎች መመታቱ ተገልጿል። አማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ የሚገኙት የባለሽርጡ ክፍለ ጦር ፋኖች መስከረም 6 ቀን 2018 ዓ.ም አጥቢያ ሌሊቱን ጀምሮ በሰሜን ወሎ ዞን ከሐራ ከተማ በቅርብ ርቀት በሚገኘው ግዙፍ ጃራ ወታደራዊ ማሰልጠኛ ካምፕ ላይ በፈጸሙት ጥቃት ወታደራዊ ካምፑ ሙሉ በሙሉ መውደሙን የእዙ ኮሙኒኬሽን መምሪያ በሰጠው መግለጫ አረጋግጧል። በዚህ ጥቃት በወታደራዊ ማሰልጠኛ ካምፕ ውስጥ የነበሩ ሰልጥነው የጨረሱና ገና በስልጠና ላይ ያሉ በርካታ መልመል የሚሊሻ አባላት ሞትና ምርኮኛ ሆነዋል ሲል ኮሙኒኬሽን መምሪያው አስታውቋል። በአዲሱ ዓመት በአካባቢው የፋኖች ጥቃት እየተጠናከረ መምጣቱን ተከትሎ የዞኑን መዲና ወልዲያን ጨምሮ አጠቃላይ በሰሜን ወሎ ወረዳዎች ከፍ ያለ ውጥረት መንገሱን ከየከተሞቹ ነዋሪዎች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ያው በትንሹም ቢሆን ደስ ብሎኛል፣ ግን ያው አብዛኛውን ጊዜ ከፍቶኛል ማለት ነው። ስለዚህ እሱ ምንድነው ሰሞኑን እንግዲህ ትናንትና ሰሜን ወሎ ሀብሮ ወረዳ ላይ የተከሰተ ነገር ሰምታችሁ ከሆነ በጣም ከባድ ለመስማትም ለማየትም የሚዘገንን በመርሳ ወጣት ላይ የተሰራ የግድያ ግፍ አለ። ከአንድ ቀብር 3 ወጣት 4 ወጣት ነው ሲቀበር የዋለው ትናንትና ማለት ነው። እሱም እንግዲህ እኔ በመጀመሪያ ማለት ነው ሰውን ለመግደል የሚነሳሱ ሰዎችን የምትደግፉ ሰዎች በጣም እየከሰራችሁ ነው። በጣም ለምሳሌ 3 ወንድም ቢኖራችሁ ለምሳሌ ወይንም 2 ወንድም ይኖራችሁ አንዱ ፋኖ ነው፣ አንዱ ሚኒሻ ነው። ከዛስ ሚኒሻው ፋኖን ወንድምሽን ይገለዋል፣ ፋኖ ወንድምሽን ይሄኛውን ይገለዋል። ስለዚህ ምንድነው እስበሳቸው ሽጉጥ መማዘዝ፣ እስበሳቸው ደም መማዘዝ ማለት ነው። እስበሳቸው መገዳደል። እንደው ኢትዮጵያ ወላሂ ላዚም መቼ ነው ግን ከጦርነት ነፃ የምትሆነው? መቼ ነው ሰው በቃ እንደዚህ የሰው ልጅ ደም ከመፍሰስ የሚቆጠበው? በምንም እኮ አይደለም፣ በዘረኝነት እስበሱ ተከፋፍሎ እዛው አንድ ሀገር ተቀምጦ አንዱ ፋኖ ነው፣ አንዱ ሚኒሻ ነው። ከዛ እስበሱ መጋደል መቼ ነው የሚቆመው? የምታበረታቱ ሰዎች ግን እየከሰራችሁ እንደሆኑ አወቁ። ምንም ትርፍ አታገኙም። ፋኖ በለው መከላከያ በለው እያላችሁ የምትደግፉ ሰዎች ኪሳራ። በኢትዮጵያዊነታችሁ ብቻ ኮሮ ካላስ ማንንም አትደግፉ። ምክንያቱም ነገጧት ደግሞ እናንተ ጋር መግባቱ አይቀርማ። እንደዚህ አይነት ነገር እናንተም ቤት መግባቱ አይቀርም። እንደዚህ አይነት ሀዘን በሰሜን ወሎ ሀብሮ ወረዳ ላይ ትናንትና እናት ስታነባ ነው ያለችው። የልጁ አስክሬን ልክ እንደ በቆሎ በኬንዳ ነው ተሰብስቦ የመጣላት ማለት ነው። ከመርሳ፣ ከወልዲያ፣ ከሀራ፣ ከጊራና፣ ገፍራ፣ ሰዶማ ወጣት በቃ ስንት ህፃን ልጆች የምናውቃቸው ቆንጆ ቆንጆ ልጆች ለማየት ለመግደል አይደለም ለማየት ራሱ የሚያሳሱ ልጆች ናቸው ያለቁት ትናንትና። እነዛ ልጆች ግን የእናንተ ወንድም ወይንም የእናንተ ልጅ ቢሆኑስ? እስኪ አስቡ ቆም ብላችሁ። ዘረኝነት የምታባበሱ ሰዎች ማለት ነው። እናንተ በሰው ሀገር ሆናችሁ ግን ምን አለባችሁ? አይመቃችሁ፣ አይበርዳችሁ፣ አይረባችሁ፣ አይርባችሁ፣ አይጠማችሁ። ምን አሻችሁ? ምንድነው የእናንተ ስራ? ሰው ሲገደል እልል፣ ፋኖ ሌላ ሰው ሲገል በለው፣ በቅ ያዝ፣ ቁረጠው፣ ፍለጠው። እንደዚህ ነው። ግን ይሄ ነገር ወዴት ነው እየወሰደን ነው ያለው? እንደዚህ አይነት ነገር ግን ትርፍ እናገኝበት ይሆን? ሰው ሲያልቅ እናት የሚጦራት ልጇን አጥታ፣ ወላጆች የሚቀብራቸው አጥተው የሚጦራቸው የለ። ልጇን በማረግ ማየት ሲገባት በልጁ ሀዘን ኩርትም ብላ። አሁን ላይ በተለይ በጣም ከባድ ነው። ሳትፈልጉ በግድ አሁን ያለው ወጣት እየተገደደ ግማሽ ወደ ሚኒሻ ግማሽ ወደ ፋኖ። ወዳችሁ ሳይሆን በግዳችሁ እጣ ይጣልባችኋል። እጣችሁ ከወጣ ልጆቻችሁን ቤት ዘግታችሁ ለምን አይሆንም? ወዴት ነው የምትሄዱት? ግዴታ ሂዳችሁ መዋጋት አለባችሁ። ተሰለጠናላችሁ፣ ከዛ ትዋጋላችሁ። ማንን ነው የምትዋጉት? የገዛ አባታችሁን የገዛ ወንድማችሁን። እዛው አንድ አካባቢ እዛው አንድ ሀገር ሆናችሁ እኮ ነው። ግን አይገርምም? እንደዚህ አይነት ነገር ስታስቡት ወዴት ነው የምንሄደው ነው ጥያቄው። እና እንግዲህ ትናንትና በስቲያ ሌሊት ጃራ የሚባል ሀገር ላይ የተከሰተ ግድያ ጭካኔ ሰው ሆኖ የገዛ ወንድሙን መግደላቸው ሳያንስ ግማሹ በጥይት ግማሹ በእንትን በጥልቆ ግማሹ በምንድን በቃ አይሰሩ ሰርተው የገዛ ወንድሞቻቸውን እንደዛ አድርገው ግድል። ማን ነው እንደዚህ የገደላቸው? ፋኖ። የምር
ግን እኔ ፋኖ ጨካኝ ነው፣ ፋኖ ሰው በላ ነው ሲሉ አላምንም ነበረ። ግን አሁን አየን። ምክንያቱም ሰማን። እናት ልቧ ተሰበረ በልጁ ሀዘን። የገዛ ልጇን ገደለው። እንደ ዶሮና እንደ ፍየል ቁርጥርጥ አደረገው። ጠይብ ማን ነው ጥፋተኛ? ማን ነው ጨካኙ? እና ወዴት እየሄድን ነው? በጣም ከባድ እኮ ነው። ማን ነው የሚገላግላቸው? አሁን እነዚህን ሰዎች ማን ነው የሚያስተላቸው? ማን ነው ተው የሚላቸው? በስበሳቸው መጋደል። እንግዲህ ምንድን ነው የተከሰተው መሰላችሁ? ጃራ ላይ የሚኒሻ አካላት ነበሩ። ከዛ እንግዲህ የሚኒሻ አካላት የሚኖሩበትን ቦታ ፋኖ ያውቃል። እነዚህ የሚኒሻ አካላት ሲተኙ መሳሪያ አይይዙም። መሳሪያቸውን መካዘን አስቀምጠው ነው የሚተኙት። በተኙበት ሰዓት ፋኖዎች ይገቡባቸዋል ማለት ነው። ያለ የሌለ ኃይላቸውን አጠናክረው ፋኖዎች ይገቡና እነዚህን ልጆች እነዚህን ወጣቶች የገዛ ወንድሞቻቸውን በአሰቃቂ ሁኔታ ይገሏቸዋል ማለት ነው። ገድለው እንኳን አልተዋቸውም። ግማሹ እግራቸውን ቆርጠው ግማሹ እጃቸውን ቆርጠው በየአካባቢው የልጇ አስክሬን በኬንዳ የተገኘው በኬንዳ እየተለቀመ እናት አስክሬኗ ወደ ቤቷ መጣላት ማለት ነው። እና ትናንትና እንግዲህ መርሳ ላይ 3 ጓደኛሞች 4 ጓደኛሞች 2 ጓደኛሞች አንድ መቃብር ነው የተቀበሩት። ለመስማት ራሱ ይዘገንናል። እና የጀማዓት አልኸይር ወላሂ ላዚም ጦርነት ይብቃ፣ የእናት ለቅሶ ይብቃ። በጣም ከባድ ነው። እና እስከ መቼ ነው እንደዚህ ሆነን የምንኖረው? ሰውስ ብዙ እየተጋደለ ዛሬ ልጅሽ ሞተልሽ ሞት አይደለም አስክሬኑ ተለቅሞ ይመጣላታል የሚታወቅ ምን አለ ማርከው ቢተዋቸው እኮ በቃ ካወቁ ቦታቸውን ምን አለ ማርከው ቢተዋቸው። መማረክም እኮ ይሄ እኮ ጥሩ ስነ ምግባር ያለ ሰው ነው ለነገሩ ይሄንን የሚያደርጉ። ማርከው ከገረፉም ገርፈው ምን አለ ቢተዋቸው። ግን መማረክ አያውቁም። ፋኖ መማረክ ሳይሆን መግደል፣ ደም ማፍሰስ የምሬን ነው። እና በዛ ልክ ጭካኔ በተሞላበት ግድያ ትናንትና የተቀበረ ወጣት፣ የጊራና ወጣት፣ የመርሳ ወጣት፣ የገፍራ ወጣት፣ እነዚህ አሁን አስቡት። እናት እንባዋን እያፈሰሰች በልጇ ሀዘን ልቧ ተሰብሮ ትኖራለች። የገዛ ልጇ ነው ልጇን የገደሉ ምን ታደርጋለች? ያሳደገችው ያበላችው ያጎረሰችው ልጅ የራሷ የወለደችውን ልጅ ይገለዋል። አስቡት። እና ቆም ብላችሁ ስታስቡት በጣም ከባድ ነው። እና እንዲሁ ዘረኝነት ቁሞ ልቅ የሚጠቅመው አንድነት ነው። እንደዚህ ፋኖ ብቻ ሚሊሻ ብቻ መከላከያ ብቻ በሶስት እንትን ተከፋፍሎ ሰውን መጨፍጨፍ፣ እናትን ማስለቀስ፣ ንጹሃን መግደል፣ ህፃናትን የቲም ያላባት ያለ እናት ማስቀረት። እውነት እንደው ኢትዮጵያ በጣም እያሳዘነች ነው። አሁንስ 2018 የተሻለ ነገር ይመጣል ሲባል ጭራሽ ጅማሬው ይኸው የባሰ ነው። ይሄ በራያ በወልዲያ በሃራ ወዴታች ሀገር እያለቀ ያለ ወጣት ተውት ብቻ ከባድ ነው። እና እንግዲህ ይህንን ይመስላል።